ልጆች? አዎ ልጆች። ምን ነው ደነገጥሽ? ነው ወይስ እህትና ወንድም አትፈልጊም? አይ እንደሱ ማለት ሳይሆን አለ አይደል። ምን ነው ሀንዬ? አባዬ መውለድ እንደማይችል ነበር እኮ የነገረኝ። እኔን እየዋሸኝ ነበር ወይስ ለፋኖስ ይሄንን አልነገራት ሆኖ ነው? ሀኒ ምን ሆነሻል? አይ ምንም። በሀሳብ ጠፋሽ እኮ። አይ አለሁ ማለቴ ትንሽ እህቶችና ወንድሞች ሲኖሩኝ እንዴት ደስተኛ ልሆን እንደምችል እያሰብኩኝ እኮ። ካልተሳትኩኝ እህትና ወንድም እንዳለሽ ነው ላው የነገረኝ መሰለኝ። እሱም አሉኝ ግን ደግሞ አሁን ነው ያገኘኋቸው። ፋኖሴ ከአባባ ኖላዊ ጋር አብራ በትዳር ቆይታ ልጆቿን ወልዳ አቅፋ መሳም ስትመኝ፣ አባባ ኖላዊ ግን ልጁ ሀንዬን አሁን ያለችበት ሁኔታ ላይ ተጨናንቃብኛለች፣ ስለዚህ እሷን መረዳት አለብኝ እና በክብር አግብቼሽ አብረን መኖር ብንቀጥል እጅግ በጣም ደስተኛ ነኝ። ነገር ግን ሀሳቤንና ችግሬን ስለምትረጅልኝ ትንሽ ታገሸኝ ሲላት፣ ፋኖሴም እሷም እኮ ባልወልዳትም እንኳን እንደ ልጄ ወይም ደግሞ እንደ ጓደኛዬ ማለት ናት። ስለዚህ እሷ ቤተሰብ አላት ስትለው፣ ቤተሰቦቿ አሁን ላይ እጅግ በጣም የተመሰቃቀለ ኑሮ ላይ ነው ያሉት። ምክንያቱም ደስታ የሚባል ከነሱ ጋር ርቋቸዋል። አንዱ ችግር ሲወገድ ሌላ ችግር ላይ ናቸው። ግን ሀሳቧንም ሆነ ችግሯን መታ ምትነግረኝ ለእኔ ነው። ያም ሆነ ይህ እኔ አንቺ ጋር ተጠቃለልኩ ማለት ሀንዬ ትጨነቅብኛለች። ስለዚህ እባክሽን ነገሮች እስከሚረጋጉ ድረስ ይላት። ሀንዬ መንገድ ጥማት ብላ ትጠይቀዋለች። በዚህም እንግዲህ ሀና ያው ወጣትም ስለሆነች ብዙ የሚያሳስባት ነገር አለ፣ እንደዛ ነገር ነው ይላታል። ከዛም እሷም እንግዲህ ቤተሰቦቿ ካልተመቿት እኮ ከኛ ጋር መሆን ትችላለች፣ ምክንያቱም እኔ እናንተ ለእሷ አያቅተንም ትለዋለች። እሱ ብቻ ሳይሆን ሀንዬ ትምህርት ጀምራለች፣ እሱ ደግሞ እኔ ስራ የለኝም እንደምታውቂኝ እንዴት ሊሆን ይችላል ስላት፣ እሷ እንግዲህ ሀሳቡን ተረድታ ፋኖሴ አባባ ኖላዊን በፍጹም እኛ መስራት ከቻለን እንኳን ለሷ ለሌላም እንተርፋለን። ስለዚህ ያለ ሰቀቀን እኛ ጋር መኖር ትችላለች፣ ምንም ችግር የለውም። እኔ እዚህ በኋላ እድሜ እየሄደ ነው። ስለዚህ ከአንተ ጋር መሆን ነው የምፈልገው። ሰው አየኝ አላየኝ፣ ተቆጡኝ አልተቆጡ ብዬ የምጨናነቅ ጊዜ አይደለውም። ቢሆንም ግን ደግሞ ሀሳብ ግን እጋራሃለሁ፣ ምንም ችግር የለውም። እኔ ከሀንዬ አስበልጠኝ ብዬ እንኳን አልጫንህም ስትለው፣ አባባ ኖላዊም በዚህ ሀሳቧ ደስ ስላለው ለዚህ እኮ ነው አብዝቼ የምወድሽ፣ ሀሳቤን ሳልነግሪሽ ስለምትረጂ ነው እና አመሰግናለሁ። ደግሞም ታያለሽ ደስተኛ ህይወት እንድንኖር እሱ ያቅልናል። እናም አይዞሽ ብሎ እንግዲህ አድርጎ እንግዲህ ሸኝቷታል ማለት ነው ፋኖሴን። ከዛም እንግዲህ በዚህ መካከል ሀና ድንገት ትመጣለች። ቁርሳቸውን እየበሉ ነበረ። ከዛም ሀናም እንግዲህ የሚወዱት ሰው ሲበሉት ይደርሳል፣ የሚጠሉ ሰው ሲያሙት ይደርሳል እንዲባሉ ተወዳጇ ሀና እንግዲህ እየበሉ ቁርስ ላይ ደርሳለች ማለት ነው። እሷ ያስበችው ሰርታለት አብረው ሊበሉ የነበሩ እንግዲህ ከተሰራው ማዕድ ደርሳ አባቷ ሰላም ካለች በኋላ ተጨናንቀሃል ምነው አባዬ ስትለው፣ አረ ደህና ነኝ ግን መውጣት አለብኝ ይላለኝ። ባይጣፍጥሽም ብየው እንግዲህ ያንቺ ምግብ እጅ እንደሚያስቆረጥም ሁሉም ይናገራል አየሽ ስትላት፣ ፋኖሴ አይ ያንቺም እጅግ በጣም ይጣፍጣል እኔ ከማን እበልጣለሁ ብለሽ ነው ትለዋለች። ከዛ ግን ሀና ለአባባ ኖላዊ ከኔና ከፋኖስ ምግብ የማን ይጣፍጣል ብላ ጥያቄ ትጠይቀዋለች። አባባ ኖላዊም የሁላችሁም ይጣፍጣል ተውኝ እንግዲህ ምርጫ አታስገባው ብሏቸዋል ማለት ነው። ያው እንግዲህ ፋኖስም ያንቺ ምግብና ምን ጥያቄ አለው ትላለች። ሀናም የፋኖስ ምግብ እንደሚበልጥ ትነግራታለች ማለት ነው። በዚህ መካከል እንግዲህ ሁለታችሁ አውሩ ብሎ ጥሏቸው ከቤት ይወጣል ማለት ነው አባባ ኖላዊ። አባባ ኖላዊ ከውጭ በኋላ የሆነ ነገር ሊጠይቅሽ ነበር ብላ ፋኖሴ ትጠይቃታለች። ምን ሆነሽ ነው? ችግርሽን ልጋራሽ እችላለሁ፣ ምንም እንኳን ወልጄ ባላደርስሽም ነገር ግን ጓደኛ መሆን ላንቺ አያቅሰኝም ስትላት፣ አረ እንደሱ አይደለም ምንም ችግር የለም ምን ተፈጠረ ስትላት፣ አይ ኖላዊ እኮ ሀና ተጨናንቃብኛለች፣ እንዲሁም አብረን እንሆን ስለው እኮ ጊዜ ስጭኝ፣ ሀና የሆነ ነገር ከሆነብኝ ይከፋታለኝ፣ ይሉንታ ስለሚያሸንፋታይ ወደ እኔ ችግሯን ልትነግረኝ አትችልም ስላለኝ ነው እና ምን ትያለሽ ስትል፣ እኔ እኮ አብራችሁ ሁኑ ለማለት ፈርቼ ነው እንጂ ብትሆኑ እኔ በጣም ደስ ይለኛለኝ፣ ግን ለምን አባዬ በዚህ ልክ ለእኔ ተጨነቀ ትላታለች። አዎ እንግዲህ እሱ ያለው እንደዚህ ነው ትላታለች። እና ምን ትያለሽ አንቺስ ብላ ስትጠይቃት፣ እኔ እዚህ በኋላ እድሜ ላግባ አላግባ እያልኩኝ የመጨናነቅበት ጊዜ ላይ አይደለሁም
አግብቼ በስነ ስርዓቱ ልጅ መውለድ እፈልጋለሁ ስትል ሀና ይሄኔ በጣም ትደነግጣለች። ምክንያቱም አባባ ኖላዊ ከዚህ በፊት ልጅ መውለድ እንደማይችል ነግሯታል። ምናልባት ግን ይሄ ነገር ሀና እንዳትሳቀቅበትና አግባ ብላ እንዳትጨቀጭቀው የነገራት መላይ ይመስለኛል እንጂ እውነት አለመውለድ ችሎ ነው። ማውለድ የማይችል ቢሆን ኑሮ ሳሁን ፋኖስን ለምን ሊያገባት ተደራደረ? ወይስ ደግሞ ልጅ እንደማትፈልግ አያውቅም? ብቻ ይሄ ነገር ግራ ቢያጋባም ሀና ይሄን ነገር እያሰበች ነበረ። እኔ ማቀው አባዬ ልጅ መውለድ እንደማይችል ነው፣ አልነገራትም ማለት ነው። ወይኔ ጉዴ ብላ ትደነግጣለች። ከዛም ፋኖሴ ምን ሆነች ነው በሀሳብ ሂደሻል ስትላት፣ አይ እኔ እኮ ልጆች መተው ህፃናት አስብሸዋል፣ ፍቅራቸው ምን እንደሆነ በጣም ስለናፈቄ ነው፣ በጣም ነው የምወድ ትላለች። ምን ነው እህትና ወንድም አትፈልጊም እንዴ? ለነገሩ አንቺ እኮ እህትና ወንድም አለች ስትላት፣ ቢሆንም እነሱ ቢኖሩኝም አሁን ነው የተገኙት፣ መግባባት እንኳን በአግባቡ አንችልም እና እኔ የምፈልገው አዲስ እንዲኖረኝ ነው ስትላት፣ እሷም ደስተኛ ትሆናለች ማለት ነው። ከዛም እንግዲህ ለሀና አንድ የስልክ ጥሪ ይደርሳል ማለት ነው። እሱም የደወለላት አሲር ነበር ማለት ነው። አሲር ቢወዳትም ግን ደግሞ ኤልያስ የሚባለው ልጅ በጣም በፍቅሯ ተጎድቶ ራሱን ስቶ ጸበል ሐኪም ገብቷለኝ። አሁን ላይ ጭራሽ ደግሞ እንደ ማበድ ጀምሯል ማለት ነው። በዚህም ይህንን ሀሳቡን ሸህር ሊያረጋት አሲር ለሀና ይደውልላታል። ሀናም እየሮጠች ትሄዳለች ማለት ነው። በሌላ መንገድ ደግሞ እንግዲህ ከባሏ ጋር የተጣላቸው ወይዘሮ ሜላት ከእስር ቤት ከተፈታች በኋላ ተመስገን አምላኪ ብላ በስነ ስርዓቱ ሳታመሰግን ሌላ ችግር፣ ሌላ መዘዝ፣ ቤተሰቦቿን አደጋ ላይ የሚጥል ነገር ጀምራለች ማለት ነው። የባዩሽን ነብሰ ገዳይ ማግኘት አለብኝ፣ እሷን የገደሉ ለእኔ ምሕረት አይኖራቸውም፣ ጠላትና ወዳጅን ለይቼ እንኳን በቅጡ አላቅም ስትል የድርጅቷ ተቀናቃኒ አቶ በቃሉን ማሸነፍ እንግዲህ እየተግደረደረች ይሆናል። በዚህም ደግሞ ተቀባይነት ያላገኘችው ወይዘሮ ሜላት በራሷ ኃይልና በራሷ ጥንካሬ ብቻ ማንም ወደ ኋላ ያስቀረኝም፣ እኔ ሜላት ነኝ፣ እጅ አልሰጥም፣ አሁን ጠላቴ ማን እንደሆነ እንኳን አላቅም፣ እኔ ዝም ብል እንኳን ማንም እነሱ ጠላቶች ከጀርባ የሆነው ሊያጠቁኝ ይፈልጋሉ። ለዚህ ደግሞ በተደጋጋሚ እርግብና ሜሮን የነገሩኝ ነገር እሱን ነው። ስለዚህ ቆይ ከማን እንደምጠነቀቅ እንኳን ድርጅቴ ችግር ላይ መሆኑን እያወቅ ዝም አልልም ብላለች። በዚህም እንግዲህ ክፉና ደግ መነጋገር በባልና በሚስት ያለ ቢሆንም አቶ መስፍኔ ግን ይህንን ነገሯን ሲያይ ሊያስቆማት ሞክረው ነበረ። እሷ ግን ኃይለኝነቷን ተጠቅማ በፍጹም ትላለች። ከዛም እንግዲህ አልፎም ተርፎ ድርጅቷ ኪሳራ ውስጥ ሊገባ መሆኑን እያወቀ አቶ መስፍኔ ለዚህ ችግር የሆንከው አንተ መታመን ማትችልና ለአደራ ብቁ ያልሆንክ ወንድ ነህ ብላ ሰድበዋለች ማለት ነው። እኔ እንደሱ ችግር ለመጣል ፈልጌ ሳይሆን ግን ታውቂያለሽ ሀሳቤ ሌላ ቦታ ሆኖ ነው ሲል ሰበብ በአስባቡ እንግዲህ ድርጅቷን አደጋ ላይ መጣሉ እጅግ በጣም ያሳዘናትና ልቧን የሰበራት ነው ሜላት ማለት ነው። ከዚህ ቀደምም እንግዲህ ያው መስፍኔ ችግር ሲደርስበት መጋፈጥ ወይም ደግሞ ያለ አቅሙን ተጠቅሞ ነገሮችን ማስተካከል እየቻለ ግን ጥሎ መሸሽ ነበረ ውሳኔው ማለት ነው። በዚህም እንግዲህ ከዚህ ቀደም ሀና ጠፋች ተብሎ ሜላት የደም እንባ እያለቀሰች እንግዲህ ጥሏት ሂዷል ማለት ነው። አሁን በድጋሚ ደግሞ ድርጅቱ አደጋ ላይ መሆኑን እያወቀ ከዛም እንግዲህ ሜላት ተናገረች በማለት ቤቱን ለቆ ወጥቷል ማለት ነው። ምናልባትም ትዳሩን ባይፈልገው እንኳን ልጆቹን ሲል እንኳን መሰብሰብ ከዛ ከቻለ ደግሞ የችግሯ ተካፋይና አንድ ላይ ሆኖ እንኳን ማስተካከል እየቻለ እንግዲህ ጥሎ መሸሽናል። ይህ የአንዳንድ ወንዶች የስንፍናቸው ምልክት ማለት ነው። ችግር ሲመጣ ጥሎ መሄድ፣ ሰላም ሲሆን ደግሞ በይቅርታ ይቅር በይኝ አጥፍቻለሁ ብሎ ሰውን እንግዲህ መለማመጥ ምን ይባላል። እና አንዳንድ ትዳር በሁሉም ያለ ቢሆንም እንደዚህ ግጭቶች አሉ። ግን ደግሞ ጥሎ መሸሽ መፍትሄ ሊሆን አይችልም። ይልቁንስ ተጋፍጦ ያንን ችግር በኃይል ማስተካከል እየቻለ እንግዲህ ምናሴም ለምኖታል መስፍኔን ድጋሚ ወደዛ ቤት መመለስ እንደማይችልና ጥሏቸው ወደ አሜሪካ እንደሚሄድ ለልጆቹ እንኳን ማሰብ ሳይችል ማለት ነው። ሜላትም እንግዲህ ከነገ ዛሬ ይመጣል ብላ በትዕግስት እየጠበቀችው ቢሆንም ጭራሽ ደግሞ በልጆቹ ፊትና እናቷም እያለች እንግዲህ ቤት እንደማይመለስ ልጆቹ ማሰብ እንደሌለባቸው ከዛም እንግዲህ ትልልቆች ናቸው፣ በእኔና በእናታችሁ መካከል ጠልቅ አትግቡ፣ ይህ የሁለታችን ግጭት ነው፣ ከእናንተ ጋር ምንም የሚያገናኘው ነገር የለም ብሏል ማለት ነው። ሰላምዬም ልትሞክረው ነበረ ግን ደግሞ አልተሳካላትም።
ሀና ግን በተስፋ እየጠበቀችው ትገኛለች። ምናልባት ግን ሀና ይህንን ነገር ጥሎ ከሄደ ተስፋ ልትቆርጥበት ትችላለች ብዬ አስባለሁ። ሜላትም በእናቴ ፊት ሊያሳጣኝ ስለፈለግ ነው እኔን ክፉና ደግ ለማስባል ያለው ጥረት የተረገመ ብላ እንግዲህ ምግብ እንኳን እስከ ጥላ እስከ መውጣት ድረስ ደርሳለች ማለት ነው። ያው ሜላት ኃይለኛና ቆጦ ሴት ነች። ቢሆንም ግን ጥንካሬዋ ደግሞ በጣም ደስ የሚል ነው። ለምንም ነገር እጅ ማሰጥ የማትበገር የቻለችውን ነገር ለማግኘት ወይም ደግሞ ያንን ነገር በተግባር ለማድረግ የምትጥር ሴት ነች ማለት ነው። እና መስፍኔ አሁን ላይ በጣም ትልቅ ስህተት ፈጥሯል ማለት ነው። በድጋሚ እንግዲህ ልቧን ሊሰብር ነው የሜላትን ማለት ነው። ሜላት እንግዲህ ያው እናቷን በጣም ትፈራታለች። ለእናቷ ሲል እንኳን ቢመጣላት ደስተኛ ነበረች፣ ነገር ግን አልተሳካላትም ማለት ነው። ሌላው ደግሞ ያው ኤልያስ እንዳልኳችሁ የሀና ፍቃሪ ነው። ሀና ደግሞ ሌላ ፍቅር እንዳላትና የፍቅር ህይወት እንደጀመረች ሁላችንም እናውቃለን። ኤልያስም ይህንን ያውቃልኝ። ከዛም አሊ የሚባል ጓደኛው አለ እየመከረው ነበረ። ነገር ግን ይህንን ምክሩን ምንም አልሰማው። ምክንያቱም ራሱን እስከ መጉዳት ድረስ አድርሶታል ማለት ነው። አሁን ላይ ራሱን እንደሳተና ማንንም ሰው ማወቅ ሆነ መለየት እንደማይችል ራሱን እንደረሳ አሴር ሲናገር ሰምተናል ማለት ነው። ፍቅር ከባድ ነው፣ ፍቅር ኃያል ነው አይደለ? ግን የኛን ያልሆነ ነገር ደግሞ መልፋት ከንቱ ነው፣ ድካም ነው። ለምን ወዳቸው ሰዎች ደግሞ ፍቅር ደግሞ መስጠት፣ ጊዜ መስጠት፣ መተው የሚባል ነገር አለ። እኔው ፍቅር ሊሰብር ይችላል፣ ከባድ ነው። ያልደረሰበት እንደዚህ እኛ ስንፈርድ ምናምን ቀላል ሊሆን ይችላል። ግን ደግሞ በዚህ ልክ ለወጣቶቹ ግዴታ የኔ ካልሆነች ብሎ ድርቅ ማለት ከሷ ሌላ ሴት የለም ብሎ ግግም ማለት ራስን ነው የሚጎዳ። እና ጠንቀቅ ብንልና የኛ ያልሆነን ነገር መተው። የመጣው ደግሞ ለበጎ ነው። ሴት ቢሄድ ሴት ይመጣል አይደል? ወንዶችም ቢሄዱ ወንዶች ይመጣሉ። ምክንያቱም ግዴታ የኔ ላርግሽ ወይም ለኔ ላርግህ ብለን የዚህን ያክል ራሳችን እስከ መሳት ድረስ ለማን ብለን እና ጊዜ ያልፋል። ሁሉም ነገር ለበጎ ነው። ኤልያስም እንግዲህ ተሽሎት እንደሚመጣ ተስፋ አድርጋለሁ። ኤልያስ ግን በጣም ምርጥ ጓደኛ አለው፣ አሊ የሚባል ማለት ነው። አሊ በጣም ነው ከጎኑ ያለው። እናቱን ትቶ እንግዲህ ለጓደኛ ብሎ እንደ ወንድሙ ሊንከባከበው ቃል ገብቶለት ነበረ። ቃሉንም እንግዲህ አሁን በተግባር ሊያሳየው ከደሴ አዲስ አበባ ድረስ አብሮ ተጉዞ እየተንከራተተ ይገኛል ማለት ነው። ድጋሜ ደግሞ ሀናን እንኳን አግኝተ ችግሩን ፍታ ሲለው እንኳን ማግኘት እንደማይፈልግና ማውራት እንደማይፈልግ ይናገር ነበር ኤልያስ። ዛሬ ላይ እንግዲህ ችግር ውስጥ ገብቷል ማለት ነው። ለማንኛውም የድንብላልና የተምቹን ፍቅር ደግሞ ይዤላችሁ እመጣለሁ ማለት ነው። ድንብላል ሆዴም እንግዲህ በፍቅር ስቅስ አድርጓታል ማለት ነው። ይኸው ተምቹም ይወዳታል። ይቅርታ ታደርግልኛለች አታደርግልኝም የሚለው ግን ሌላ ሀሳብና ጭንቀት ሆኖበታል። ይህንን ደግሞ ችግር ለማጋፈጥ እዝራ